ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። እስከ መጨረሻው ተከታትላችሁ ላይክ እና ሰብስክራይብ እንዳይረሳ። ዛሬ እንግዲህ ብሩኬ በፍጹም ቤት መጥቷል። ፍፄ ብሩክና የሃይሚ ምርጥ ጠበቃ ጋሻ ወንድማቸው ነው። በነገራችን ላይ ፍፄ ነገሮች ከተጀመሩ ጀምሮ እስካሁን ድረስ ሁሉም ነገር አልተዋጠለትም። ይሄ ነገር ከተጀመረ ጀምሮ ብሩክ አያደርግም አምነዋለሁ ከማለት ውጭ ምንም ነገር የለም። ሁሌም ነው ማንንም ከቤኪም ጋር አይታችሁታል። ብዙ ሰጣ ገባ ገብቷል። እንዲሁም ከሌሎችም ጋር ይመጣል። ብሩክ አያረገውም አንገቴን እሰጥለታለሁ ነው የሚል። ግን ብሩክ ደግሞ ይሄንን በቃ በትክክል እንትን እንዲለት አላረገለትም። ምክንያቱም ብሩክ ወላዋይ ነው፣ ይወላውላል። ፍፄ በዛ በኩል ለሱ አንገቴን እሰጣለሁ ይላል። ብሩክ ደግሞ በሌላ በኩል አንዴ እኔ ነው አንዴ እኔ አይደለም፣ በቃ ግራ ያጋባዋል። እና በዚህም የተነሳ ፍጹም በጣም ግራ ተጋብቷል። በቃ ነገሩ ሁላ እኔ እንጃ ምን እንደሚል እኔ አሁን ከትላንትና ቪዲዮ እንዳየሁት በጣም ያሳዝን ነበር። በመሃሉ ነው አንዴ ሃይሚን ያያል፣ አንዴ ብሩክን ያያል። በጣም እየተጨናነቀ ነበር። እና ሰው በዚህ ልክ እየተጨናነቀልህ ጓደኞችህ እንዲህ እየሆኑልህ አንተ ከዚህ ድራማ ማትወጣ ከሆነ እኔ እንጃ ብቻ ጥቅሙ ምንድነው? አሁን የዚህ ስራ ጥቅሙ ምንድነው? ወይ ከትምህርቱ ትምህርት የለው ወይ ከምኑ ምን የለው። ምን እያስተማርከን ያለህ ግን እንዲህ ከቤተሰብ ጀምሮ እስከ ጓደኞች ድረስ ግራ እያጋባህ። እኛ ምንጊዜም ቢሆን በእለት ባየነው ድራማ ቪዲዮ ላይ ነው እየተነሳን ሐሳብ አስተያየት የምንሰጥ ማለት ነው። እና ብሩክ ደግሞ ማለት ነው አሁን ሁሉንም ነገር ጠቅለህ ችግሩን ማን ላይ ያደረከው? ሃይሚ ላይ ያደረክ። ሃይሚ ምን ታርግ? ሃይሚ አልተረዳችኝ ተረዳችኝ። ተረርታ ምን ታርግህ? ይኸው ከጎንህ አራቀችም እኮ አለች። በየሄድክበት የዶርምም ቀየርክ ምንም አልክ እየተከተለችህ ነው እኮ። ግን አንተ ነህ በቃ በጣም እየገፋህና አሽቀንጥረህ ልትጥላት እየሞከርክ ያለኸው። እሷ ምን አረገች? ሁሉን ነገር በቃ እስከ መጨረሻው ድረስ እጋፈጣለሁ ብላ እኮ ሁሉን ነገር ትታ አንተ ላይ ነው በቃ እየተከታተለች ያለ። አንተ ደግሞ ይሄንን በቃ እንድታረግ አልጋበስካትም። እንድትርቅህ ነው በቃ እየፈለክ ያለ። እንድትርቅህ በቃ ሁሌም ማለት ነው አንተ የሆነ ጥፋት ታጠፋና እሷ በቃ ተሸናፊ ማረግ ትፈልጋለህ ማለት ነው። አሁን እሷ እንደውም ሌላ ሴት ብትሆን ኑሮ ማለት ነው እሷ ሁና ፍቅር ነው በቃ። በነገራችን ላይ ፍቅር ነው እንደዚህ የሚያረጋት። ከባድ ነው ፍቅር ማለት፣ በተለይ ደግሞ የመጀመሪያ ፍቅር ሲሆን ማለት ነው። እና ሌላ ሴት ቢሆን ምን አይነት መዘዝ ይመጣብህ እንደነበረ አንተ ታውቃለህ። ግን ያው እሷ ስለሆነች ሁሉን ነገር ትታ በቃ ችላ ነው እየተገፋች እየተረገጠች ያለችው ማለት ነው። አሁን ደግሞ ለማመን እየፈለክ ነው። ልጅ ጸጋ ነው ትላለህ። የእውነት ግን የምር እያመንክ ነው? ልጅህ ነው ማለት ነው? ኧረ በስመ አብ። ልጅ ጸጋ ነው። አሁን ምንም ማድረግ አልችልም። አሁን በቃ በግልጽ እያመንክ ነው ወይስ ሃይሚን ለማባረር የፈጠርከው ሰበብ ነው? እና ከሷ ጋር መለያየት ከፈለክ ደግሞ ይሄን ሁላ ድራማና ሰበብ እኮ መፍጠር አይጠበቅብህም ነበረ። በአንድ ቃል ብቻ ተነጋግረህ ያው እንደማትሆናትና እንደማትሆን ተነጋግራችሁ በሐሳብ የእውነት የምርም ቢሆን ማለት ነው ከካሜራ ጀርባ እዛው ነገሮችን ጨርሳችሁ በቃ እኔና አንቺ ለስራ ነበር የተገናኘን፣ ጨርሰናል፣ ከዚህ በላይ አብረን መቀጠል አንችልም ብለህ ማሰናበትና እንትን ማለት ትችሉ ነበር። ግን ካሜራ ላይ እየመጣህ ማለት ነው እሷንም እንደዚህ እንትን እያልክ ይሄን ያክል ድራማ ሰበብ ፈጥረህ በቃ አሁን እዩ ሁሌ በቃ እዩ አይሰለችህም? ስሟ ቋቅ እስኪለን ድረስ በቃ እዩ። አሁን ደግሞ ጭራሽ በቃ ለሷ አሰብክ፣ ለሷ ተቆርቋሪ ሆንክ። እና ስለዚህ እናንተ ስራችሁን እየሰራችሁ ነው። በእርግጥ ስራ ነው፣ እኔ ሁሌም ስራ ነው የምል። አሁንም በየተራም ይኸው ዛሬም በፍፄ እንትን የመጣ የፍፄ ተራ ስለሆነ ነው። ፍፄ የሚስራ እንደዛ ነው በቃ ስራ ነው በቃ። እኔ ሁሌም አላምንም ድራማ ነው የምል።
ግን አሁን በቃ እንደዚህ ብዬ እሷ ስታለቅስ እንዲህ ብዬ እሷ እንዲህ ስትል በቃ አሁን አምናሃል። በቃ ተጠቃልሃል ወደ እዩ 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 እዩ። የፈጣሪ ያለ አሁን እኔ የምፈልገው ሀይሚ በቃ ተረጋግተሽ ራስሽን ሆነሽ፣ ግን ይችኛይት ሀይሚ ራስሽ አይደለሽም። በነገርሽ ላይ ያው ፈታ ታረጋለሽ፣ ታዝናናለች። ግን ወደ ራስሽ ተመለሽ። በቃ ወደ ማንነትሽ ተመለሽና ቆፍጠን ብለሽ በቃ እንደምትች ያሳዩ። እነ ፍቅር እነ ሄለን ያለ ወንድ እየኖሩ አይደል እንዴ? ምን ችግር አለ? ሰው ቢሄድ ሰው ይመጣል። አንቺ ራስሽን አጠሽ እንደዚህ እስከምትሆኝ ድረስ ለምን አስፈለገ? ይሄን ያክል ደግሞ እንዲህ ውርድ ብሎ ወንድ መለመን ጥሩ አይደለም። በቃ ተረጋጊና ወደ ራስሽ ሆነሽ ተለውጠሽ ሰርተሽ እንደምትች ያሳዩ። በቃ አሳዩ። ግን ስራ ነው። በቃ ስራ ስለሆነ ችግር የለውም። ይመቻችሁ። እናንተ ከተመቻችሁኛ ለማየት ምንም ችግር የለብንም። ያው ለሚናደዱት ነው ትንሽ ማስብ እንጂ እኛ በቃ ዝም ብለን ፈታ እያልን እንደ ፊልም ነው የምናያችሁ። ችግር የለውም። እና ውዶችዬ የዛሬው ድራማ እንግዲህ ይህን ይመስላል። እናመሰግናለን። ደህና ደሩ።